ሰውየው እብድ ነው። ሰውየው ኃይለኛ ነው። ሚስትህን ጥላት የትም እንዳትሄድ። ካላገኘኋት ይኸውልህ ስፈልግህ አድራለሁ። በቃ ጠዋት እንገናኛለን። አሳውቅሃለሁ ሁሉንም ነገር። እሺ መድብል፣ ግን ከመሸ አታገኛትም። ነገ እንፈልጋታለን። ዋናው ደግሞ እሷ ነፃ መውጣቷ ነው። አይ ሞገስ፣ ነገ አልክ? እንቅልፍ የሚወስደኝ ይመስልሃል ሞገስ? በቃ ለማንኛውም ደስ ብሎኛል። ራሴን መቆጣጠር ሁሉ አልቻልኩም ሞገስ። ታውቃለህ፣ ደግሞ እየደማው ነው። ብዙ ነገሬን ጎድቶኛል፣ ግን በቃ ደህና ነኝ። እሷን ማግኘቴ ራሱ ደህንነት እንድትሰማኝ ያደርገኛል። መድብል፣ መጣሁ። በቃ መጀመሪያ ጤና ጣቢያ መሄድ አለብን። ተው፣ ችግር የለውም። መጣሁ። ልትሄድ ነው? ሉላ፣ መሄድ አለብኝ። ተጎድቻለሁ ብሏል። በዛ ላይ ደግሞ ፈልጋት። እኔም ዛሬ ድምጿን አልሰማሁትም። መድብል ጋይስ በቃ ከሚባለው በላይ ነው። ይሄ ከሚወራለት በላይ ነው። መድብል ማለት እንግዲህ ቤተሰቦቻችን በሚገርም ሁኔታ እንግዲህ በፊልሚያ ሰገንን ከሚፈልገው ወይም ደግሞ ከገባችበት የጨለማ ቤት ውስጥ አውጥቷታል። እንግዲህ በጣም ደስ ብሎናል የእውነት ለመናገር ቤተሰብ እንዳጠቃላይ ማለት ነው። ምክንያቱም በቃ ብዙ መስዋዕትነት ከፍሎ ያሰበውን ነገር ማሳካቱ በቃ በጣም የሚያስደስት ነገር ነው እንዳጠቃላይ ማለት ነው። እኔ በራሴ ራሱ በጣም ነው ደስ ያለኝ። ምክንያቱም በቃ ወንድ ልጅ እንደዚህ በተለይ ደግሞ ወንድ ልጅ በሚስቱና በርስቱ በቃ በፍጹም መደራደር የለበትም ጋይስ፣ በፍጹም ማለት ነው። እና ለዛም ነው እኔ በጣም ያስደሰተኝ ነገር ቢኖር እሱ ነው የመጀመሪያው። ምክንያቱም በቃ የሚፈልገውን ነገር በሚፈልገው ልክ በቃ ለምን በቃ ከሁለት አንደኛችን አስፈላጊም ከሆነ በቃ አስከሬኔ መውጣት አለበት ነው ያለው። ሰምታችሁታል። ሞገስ ተው እባክህ፣ በቃ ይሄን ያክል በድፍረት አትሄድ። ምክንያቱም ሞት የሚባል ነገር አለ። አንተ ስትሞት ደግሞ ሁሉም ነገር ይቀራል። ሞት ደግሞ መመለስ ያለበት ቦታ አይደለም። ስለዚህ እባክህ የምታደርገውን ነገር በማስተዋልና በእንትን አድርግና ብሎ እንግዲህ ሞገስ እየተቆጣው ነበርና እንደዛ ሲለው ምንድነው ያደረገው? ስለ ምክርህ አመሰግናለሁ። እሱ ነው እኮ ሳላስበው ቀርቼ አይደለም፣ ግን ደግሞ በቃ አልቻልኩም። አእምሮዬም ህሊናዬም ሌላ በቃ ምንም ነገር ሊገዛኝ አልቻለም። ስለዚህ ምን ላድርግ ብሎ ነው እንግዲህ ሀሳብ ያቀረበውና ያው መድብል አይ እንደዚህ መልካም ነው እሱን ነገር ማሰብህ ማለትህ፣ ግን ደግሞ እንዳጠቃላይ ይሄ ነገር ትንሽ ከባድ ነው ሁኔታው። ስለዚህ ፕሊስ እባክህ እያለው ነበረ። እሱ ግን አይ በጭራሽ ነው ያለው። አይ በጭራሽ በቃ አስፈላጊ ከሆነ መሞት ካለብኝ እሞታለሁ። በቃ እሷ እዛ እየተሰቃየች እኔ እዚህ በምንም አይነት ሁኔታ የምቀመጥበት ምክንያት የለኝም ነው ያለውና እንደዛ ብሎ ነው እንግዲህ ይሄን ነገር ብሎ ፊት ለፊት መጋፈጥን የመረጠው። አስፈላጊም ከሆነ በቃ መተህ የሚጠበቅብህን ከሁለት አንዳችን ልንሞት እንችላለን። ስለዚህ ያኔ መተህ በቃ ስንሞት ማንሳት ትችላለህ ያንዳችን አስከሬን በቃ። ከዛ ውጭ ግን ምንም ነገር ብትል አልመለስም ነው ያለውና እንዳለውም እንግዲህ ያለውን ነገር ቃሉን በተግባር ነው ያሳየው። ለዛም ነው አይታችኋል እስከ ጥግ ድረስ የሄደበት መንገድ የሚገርም ነበረ። ያንን ነገር አድርጎ ይሄው ሰገንን እንዳለውም እንግዲህ ከገባችበት አዘቅት አውጥቷታል። በጣም ደስ የሚል ነው ማለት ነው። ቤተሰቦቻችን እንዳጠቃላይ በጣም የተደሰት ነው። ምክንያቱም በቃ ያ ወንድ ልጅ በጀግንነቱ እንትን ሲል ደስ ይላል አይደል ጋይስ? ሲፋለም ነገሮችን ማድረግ ሲችል በቃ በተለይ ደግሞ ወንድ ልጅ በሚስቱና በርስቱ በፍጹም መደራደር የለበትም ጋይስ፣ በፍጹም ማለት ነው። በቃ ይሄ ነው መሆን ያለበት፣ እንደዚህ ነው የእውነት ማለት ነው። አንዳንድ ወንዶች ደግሞ አሉ በቃ ይሆናል አይደለ ከሷ በፊት ቀርሞ የሚሞት የሚመስለው። በቃ በሞትስ ብሎ ማሰብ መቻል አለበት ወንድ ልጅ። በቃ ጀግና ነኝ ብሎ የሚያስብ ከሆነ በቃ መሞት ካለበትም በቃ እኔ ልቅደም ብሎ መሞት መቻል አለበት እንጂ ፈራ ተባ ብሎ
ሌላ ችግር መፍጠር መቻል የለበት በጭራሽ ከአንዳንድ ማለት ነው ቤተሰቦቻችንና ስለዚህ እንግዲህ የሆነው ነገር በዛ መልኩ ነው። መድብልም ሰገንን አስመልጧታል። ለዚህም እንግዲህ ቴቴ እሷም እንትን አለበት። ምክንያቱም ቴቴን እሷን እጇ ፈታ ባትለቃት ኑሮ አታመልጥም ነበር። ያው ትልቁን ነገር እንግዲህ ቴቴ ናት ማለት እንችላለን። ለዚህ ነገር ትልቁን አስተዋጽኦ ያበረከተችው ምክንያቱም እንዳልኳችሁ ነው። እሷ እጇን ፈታትኝ ባትለቃትኝ ኖሮ ሰገን የማምለጥ ቻንሷ በጣም ጠባብ ስለነበረ ማለት ነው። ግን እሷ ፈታ እጇን ስለፈታችላት ያው ማምለጥ ችላለች። ስለዚህ ይሄ ደግሞ በጣም ደስ የሚል ነው። እኔ ራሱ በጣም ነው ደስ ያለኝ ጋይስ የእውነት ማለት ነው። ምክንያቱም በቃ ምንም ይሁን ምን ነገር ልጆቹን ማድረጉ ነው። ጎበዝ ነው በቃ ለሷ ህይወቱን ራሱ ለመስጠት የሄደበት መንገድ በዛ ላይ ደግሞ ሞገስን ትብብር ሳላደንቅ አላልፍም። አክሊል ወደ ውጭ እንደወጣ እኮ ያደረገው እሱ ነው። በቃ አክሊል ወደ መድብል ጋር እየሄደ እያለ ከኋላ የሆነ ኬቶ ጣል ሲያደርግበት ልስብልስ አለ ማለት ነው። ከዛ ሲመለስ በቃ መድብል ማነው ሞገስ ወዳለበት አክሊሉ ሸየ ሲል በቃ የወጣ አስመሰለና ላሽ አለ ወደ ውጭ። የዛን ሰዓት ላይ እንግዲህ ስራውን ሰራ ማለት ነው መድብል። ሞገስ በዛ መልኩ እንትን ሲያደርግለት ነው እንግዲህ ማምለጥ ወደ ውስጥ ገብቶ ልጅቷን ለማግኘት ሙከራ እንትን ያደረገው እንትና ማለት ነውና ይሄ ራሱ በጣም ደስ የሚል ነገር ነው። አጠቃላይ ደስ ይላል የእውነት ማለት ነው። ምክንያቱም ያው ነገሮችን ሁሉም ሰው ባለበት መንገድ ነገሮችን ለማስተካከል የሚሄድበት መንገድ ደስ ይላል። ስለዚህ ይሄ ራሱ ይበል የሚያስብል ነገር ነው። ቀጣዩ ደግሞ ያማረ እንደሚሆን ምንም ጥርጥር የለንም። ምክንያቱም አጠቃላይ ከሁኔታዎች አንፃር ማለት ነው ቤተሰቦቻችን ያው እንግዲህ ሞገስን በመጨረሻ አክሊሉ ይዞታል፣ ደርሶበታል። ምናልባት እንግዲህ ከባድ ጥያቄ እዚህ ጋር ይገጥመዋል ብዬ አስባለሁ። ሞገስ ምንም ጥያቄ የለውም፣ ይቀርብለታል። እንግዲህ እንደማንም ብሎ ይወጣዋል ብለን እናምናለን። መወጣት መቻል አለበት። አለበለዚያ አሁንም የከፋ ነገር ነው የሚገጥመው ማለት ነው። ከመድብል አሁን ያዙሪት መጥቶ ወደ ያክል እንትን ሊሆንበት ይችላል ማለት ነው። ያን ነገር ማስተካከል መቻል ካልቻለ ነገሩ ከባድ ነው የሚሆነው። ከዛ በተረፈ ግን ሁሉም ነገር ደስ በሚል ሁኔታ ነው የተጠናቀቀው። ደስ ይላል። እንግዲህ መድብልና ሰገን ደግሞ ቢገናኙ ደስ ይለናል። በተለይ ድጋሜ ሰገን ወደ አክሊሉ ዘን መምጣት የለባትም የሚል ሀሳብ አለኝ። እናንተስ ሀሳብ አስቀምጣችሁን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ወዳችኋለሁ። ባይ